ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት አለባቸው ተብሏል። በዚህ ሰዓት ቁጥር 1 የአፍሪካ የህብረተሰብ ጤና ስጋት የሆነውን ጉዳይ እንመለከታለን። የኤርትራ ሚዲያዎች የተጋለጠባቸው ውሸት፣ ኢሳያስ አፈወርቂና የፕሬዝዳንት ትራምፕ ጉዳይ ትኩረታችን ነው። የሱዳኑ ጦርነት ኢትዮጵያ ላይ አደገኛ የተባለ ፈተና ስለመጋረጡ እየተሰማ ይገኛል። ከኢትዮጵያ ማዕከላዊ መንግስት ተቃራኒ የሆኑት የቀድሞው የፊንላንድ የውጭ ጉዳይ ሚኒስትር ያሉትን እናጋራችኋለን። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመልከት። ወደ ቀዳሚው ጉዳያችን አመራን። የኤርትራ ሚዲያዎች የተጋለጠባቸው ውሸት፣ ኢሳያስ አፈወርቂና ፕሬዝዳንት ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 35ኛውን የኤርትራ የነጻነት በዓልን አስመልክተው ለፕሬዝዳንት ኢሳያስ አፈወርቂ የደስታ መግለጫ መልእክት መላካቸውን የኤርትራ መንግስት ይፋ አድርጎ ነበረ። ፕሬዝዳንት ትራምፕ ያለፈውን ጊዜ ወደ ኋላ በመተው በአፍሪካ ቀንድና በቀይ ባህር ቀጠና ሰላምና ብልጽግናን ለማስፈን ኤርትራና አሜሪካ በጋራ መስራት የሚችሉበት ትክክለኛው ጊዜ አሁን ነው ማለታቸውን የኤርትራ መንግስት ገልጿል። የጀርመኑ ፕሬዝዳንት ፍራንክ ዋልተር ስቴንሜር በበኩላቸው በአፍሪካ ቀንድ ቀጠና ሰላም፣ መረጋጋትና ልማትን ለማረጋገጥ ጀርመን ከኤርትራ ጋር በአጋርነት መስራት ትፈልጋለች በማለት በመልእክታቸው ላይ መጠቆማቸው ተጠቅሷል። የብሪታንያው ቻርልስ ሳልሳዊ ደግሞ ኤርትራ በውሃና በተፈጥሮ ሀብት ጥበቃ ዙሪያ ያላት ሰፊ ልምድ ለሌሎች ህዝቦችም ጠቃሚ መሆኑን በመልእክታቸው ላይ አጽንኦት ሰጥቷል ተብሏል። ሆኖም የአሜሪካ ስቴት ዲፓርትመንትም ሆነ ፕሬዝዳንት ዶናልድ ትራምፕ የእንኳን አደረሳችሁ መልእክት ስለማስተላለፋቸው የተረጋገጠ ማስረጃ እንደሌለ እየተገለጸ ነው። ስቴት ዲፓርትመንት ይፋ ያደረገው የደስታ መግለጫ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን መልእክት ሲሆን ማርኮ ሩቢዮ የሁለቱን ሀገራት ግንኙነት ለማጠናከርና ለጋራ ብልጽግና እንደዚሁም በጸጥታ ዘርፎች በጋራ ለመስራት ያላቸውን ተስፋ አንጸባርቀዋል። ኢሳያስ አፈወርቂ ግን በዚህ የነጻነት በተባለው በዓል ላይ ከወትሮ በተለየ የምዕራቡን ዓለም ከመንቀፍ ተቆጥበዋል ተብሏል። 23 ደቂቃ በወሰደው ንግግራቸው 16 ደቂቃ ስለ ዓለም ስርዓት ያብራሩበት ነው። 2 ደቂቃ ደግሞ ለአፍሪካ ቀንድ ጉዳዮች ነው ያለው። 5 ደቂቃ ገደማ ስለ ኤርትራ ጉዳዮች የተናገሩበት። በዚህ ንግግራቸው ኢሳያስ ገና ለመጀመሪያ ጊዜ የፕሬዝዳንትነቱን ቦታ እንደተቆጣጠሩ ያህል የመንግስት አገልግሎት እንደሚሻሻል ቃል ገብተዋል። የሱዳኑ ጦርነት ኢትዮጵያ ላይ አደገኛ የተባለ ፈተና ስለመጋረጡ እየተሰማ ይገኛል። ከኢትዮጵያ ማዕከላዊ መንግስት ተቃራኒ የሆኑት የቀድሞው የፊንላንድ የውጭ ጉዳይ ሚኒስትር ያሉትን እናጋራችሁ። የ68 ዓመቱ የቀድሞው የፊንላንድ የውጭ ጉዳይ ሚኒስትር ፔካ ሃቪስቶ በኢትዮጵያውያን ዘንድ ይበልጥ የሚታወቁት በትግራይ ጦርነት ወቅት ይሰጧቸው በነበሩ ቀጥተኛና አነጋጋሪ አስተያየቶች ነበር። በጦርነቱ የመጀመሪያዎቹ ወራት የአውሮፓ ህብረት የኢትዮጵያ ልዑክ የነበሩት ሃቪስቶ ከኢትዮጵያ ከፍተኛ ባለስልጣናት ጋር በተደጋጋሚ በመገናኘት ለግጭቱ መፍትሄ ለማበጀት ሲጥሩ ከርመዋል። በዚሁ ኃላፊነታቸው ወቅት የትግራይ ክልልን የመጎብኘት ዕድል አግኝተው የነበሩት ሃቪስቶ በደቡብ አፍሪካ ፕሪቶሪያ ለ2 ዓመት የዘለቀው ደም አፋሳሽ ጦርነት ያስቆመው ስምምነት ሲፈረምም ሂደቱን በቅርበት ተከታትለዋል። ሃቪስቶ ከፊንላንድ የውጭ ጉዳይ ሚኒስትርነታቸው ከተሰናበቱ ከ3 ዓመት በኋላም ይህንኑ ማድረግ አልተውም። አንጋፋው ዲፕሎማት ከ2 ቀናት በፊት በፊንላንድ ዋና ከተማ ሄልሲንኪ ይህንኑ ማረጋገጣቸውን ኢትዮጵያ ኢንሳይደር ዘግቧል። ሃቪስቶም በትግራይ ክልል ላለው ቀውስ ሰላማዊ ልባት ይገኛል የሚል ተስፋ ቢኖራቸውም በሱዳን ያለው ጦርነት በጎረቤት ሀገራት ላይ አለመረጋጋትን መቀስቀሱና ከድንበር የተሻገረው ተጽዕኖ እንደሚያሳስባቸው ነው የሚገልጹት። ሃቪስቶም የሱዳን ጉዳይ የሚያስከትለውን ጣጣ በአጽንኦት ለማንሳት ምክንያት አላቸው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የሱዳን ተፋላሚ ወገኖችን እንዲያሸማግሉ የግል ልዑካቸው አድርገው ከ3 ወር በፊት የሾሟቸው እሳቸውን ነበር። በሱዳኑ ጦርነት ተሳታፊ ከሆኑ ኃይሎች ከቀጠናው ሀገራት መሪዎችና ዓለም አቀፍ አጋሮች ጋር በቅርበት በመስራት በሀገሪቱ የሲቪል አስተዳደር እንዲመሰረት ድጋፍ የማድረግ ኃላፊነትም ተጥሎባቸዋል። የሱዳን ጉዳይ ወደ ጎረቤት ሀገራት እንዳይዛመት መፍትሄ መፈለግ ያሻል። የሱዳን ቀውስ በዚሁ ከቀጠለ ለመላው ቀጠና፣ ለቻድ፣ ለደቡብ ሱዳን፣ ለኢትዮጵያ፣ ለሊቢያ ሳይቀር መዘዝ ይኖረዋል ሲሉ ሃቪስቶ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ ሀገራት ድንበር አቋርጠው በፈለሱ የሱዳን ስደተኞች አማካኝነት አሁንም ቢሆን እየተጎዱ መሆኑን አክለዋል። የኢኮኖሚ ልማቱ እየተጎዳ ነው። ከዚህ በተጨማሪ በርካታ ሌሎች ተጽዕኖዎች አሉ። በተለይም በሰብአዊና ሰብአዊ መብቶች ዙሪያ የሚታዩ ችግሮች በእነዚህ ሁሉ ምክንያቶች
ሀገሮች ጎረቤት ሀገራት ለሱዳን ዘላቂ ሰላም መፍትሄ እንዲያገኙ መስራታቸው አስፈላጊ ነው ሲሉ የመንግስታቱ ድርጅት የሱዳን ልዑክ አሳስበዋል። የሱዳን ጎረቤቶች ለአገሪቱ ጦርና የፈጥኖ ደራሽ ኃይል የጦር መሳሪያ ማቅረብን ጨምሮ በተለያዩ መንገዶች ድጋፍ ማድረግን ጦርነቱን እያባባሱት እንደሚገኙ የዓለም አቀፍ ተቋማት ትንታኔዎችና የመገናኛ ብዙሃን ዘገባዎች ይፋ አድርገዋል። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚታዘዘው የሱዳን ጦር ሰራዊትና በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ውጊያ የጀመሩት በሚያዝያ 2016 ነበረ። ለድፍን 3 ዓመታት የተካሄደው ጦርነት ባስከተለው ረሃብና በተፈናቀሉ ሰዎች ቁጥር የሱዳን ጦርነት በዓለም ትልቁ ቀውስ ለመሆን እንደበቃ የተባበሩት መንግስታት ድርጅት በተደጋጋሚ ሲያሳስብ ቆይቷል። ድርጅቱ ከሱዳን ህዝብ 19.5 ሚሊዮን የሚሆነው የምግብ እጥረት ቀውስ እንደገጠመው በተያዘው ግንቦት ወር አስታውቆ ነበረ። ወደ ሌላኛው ጉዳያችን አመራን። ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት አለባቸው ተብሏል። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ኢትዮጵያን፣ ኬንያን፣ ሩዋንዳንና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ነው ህብረቱ ያስጠነቀቀው። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛው ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል አስጠንቅቋል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን አካባቢው አስቀድሞም የትጥቅ ግጭቶችና ሰብአዊ ቀውሶች የሚታዩበት ነው። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይንም የቅርብ ንክኪን ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር እርምጃ እንደሆነ ይገለጻል። እንደ ዓለም ጤና ድርጅት መረጃ ከሆነም እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች ተመዝግበዋል። በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብሎ የተጠረጠሩ ሞቶች እንዳሉ ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲን ትላንት ባወጣው መግለጫ ኢትዮጵያን፣ ኬንያን፣ ሩዋንዳና ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። ጥንቅራችን እንደቀጠለ ነው። 10 ሚሊዮን ዶላር እሰጣለሁ። አሜሪካ በማይናማር በሚንቀሳቀሰውና ታይቻንግ በተሰኘው የሳይበር ወንጀል ማዕከል ላይ መረጃዎችን ለሚሰጥ አካል እስከ 10 ሚሊዮን ዶላር የሚደርስ ሽልማት እንደምትሰጥ አስታውቃለች። ሽልማቱ የማዕከሉን የገንዘብ እጥበት ለማቆምና በማጭበርበር የተገኘውን ገንዘብ ለመያዝ የሚያገዝ ጥቆማን ለሚያቀርቡ የተዘጋጀ ነው። የአሜሪካ ፍትህ ሚኒስቴር እንዳለው ማዕከሉ ሰዎችን በፍቅርና በጓደኝነት ሽፋን በማሳመን ሐሰተኛ የክሪፕቶ ከረንሲ ኢንቨስትመንት ድረገጾች አማካኝነት ዓለም አቀፍ ማጭበርበር ይፈጽማል። አሜሪካ መረጃ ያለው ማንኛውም ሰው ይፋ ባደረገችው ኢሜል አድራሻ በኩል ኤፍቢአይን እንዲያናገር፣ በተጨማሪም በአቅራቢያ ከሚገኝ የአሜሪካ ኤምባሲ ወይም ቆንጽላ ጋር ማነጋገር እንደሚቻል አሳውቃለች። በደቡብ ምስራቅ እስያ የሚንቀሳቀሱ መሰል ማዕከላት በአሜሪካውያን ላይ ያደረሱት የገንዘብ ኪሳራ እንደ አውሮፓውያን አቆጣጠር በ2025 ብቻ ከ7.2 ቢሊዮን ዶላር በላይ መድረሱ ይገመታል። ውድ ቤተሰቦቻችን የሰዓቱ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።